በነጻ ሐሳብ በነጻ ምርጫ የሚያምን አይደለም። እንደዛ ቢሆን ኖሮ የህዝብ ተወካይ የሆነው ክርስቲያን ታደለ ህዝቡን ወክሎ በተሰጠው ስልጣን መሰረት በምክር ቤት በጠየቃቸው ጥያቄዎች እየተሰቃየ ያለ ነው። እሱ ብቻ አይደለም፣ በርካታ የህዝብ ተወካዮች ኢሚኒቲያቸውን ተገፈው በእስር ቤት እየማቀቁ እንደሆነ ይታወቃል። ህዝባችንም በያለበት በየቦታው በሚያደርገው ስብሰባ ትናንትና መርጠን የላክናቸውን እስር ቤት ከቷቸው እያለ ዛሬ ደግሞ ምን አድርጉ ብለን ማንን ነው መርጠን የምንሰጠው? ግድያውን እና ጭፍጨፋውን አሁን ከሚደረገው በላይ አጠናክራችሁ ቀጥሉ ብለን የነሱን ወኪሎች መርጠን እንድንልክላቸው ነው ወይ ብለው በአደባባይ ህዝባችን ድምፁን እያሰማ እየተናገረ ነው ያለው። እውነት ህዝብን የማዳመጥና በመናገርና በውይይት የሚያምን አገዛዝ ቢሆን ኖሮ ሚኒሶታ ውስጥ ሳይሆን ስብሰባ ማድረግ ያለበት አገዛዙ በተለያዩ አካባቢዎች በሀገር ውስጥ በአማራው ክልል ህዝቡን ሰብስቦ የህዝቡን ፍላጎትና ስሜት ማዳመጥ ይኖርበት ነበር። አይደለም የህዝቡን ፍላጎት የማዳመጥ በተረፈ ግን ትልቁ መልእክታችን ከተለያየ ዓለማት የሚመጡ ቱሪስቶች የሚገኙባት ከተማ ስለሆነች ላስ ቬጋስ በዚህ ሰልፋችን ላይ ብዙ ትኩረትን እንስባለን። ብዙ ሰው ያየናል። በኢትዮጵያ በሀገራችን በተለይ በህዝባችን በአማራ ላይ እየተፈጸመ ያለውን ወይም የሚፈጸመውን ነገር እንዲያውቁ እድል ይሰጣል ብለን ተስፋ እናደርጋለን። በተረፈ ዝግጅቱን እንዳልኩ ከሚመለከተው አካል ፍቃድ አግኝተናል። ሌላው ሜይ 23 በለንደን ዩኬ ተመሳሳይ የሆነ ህዝባዊ እንደዚሁ ፕሮቴስት አለ። በለንደን አካባቢ በተለይ ለንደን በጣም የሚታወቁ ጎበዝ ወንድሞቻችን ያሉበት ነው። በዛ ላይ እንዲሁ በዛ አካባቢ የሚኖሩም በዚህ ሰልፍ ላይ እንዲሳተፉ ከወዲሁ ጥሪ ማቅረብ እፈልጋለሁ። በካልጋሪ ካናዳ በሜይ 23 የሚካሄድ መሆኑን፣ ሌላው ሜይ 24 በሮም ኢታሊ እንደዚሁ ተመሳሳይ ሰላማዊ ሰልፍ አለ። በኖርዌይ ኦስሎ ኖርዌይ እንዲሁ ተመሳሳይ ሰልፍ አለ። ሌላው አውስትራሊያ ብሪዝበን የመጨረሻው ሰልፍ ነው የሚሆነው ሜይ 30 እንዲሁ ሰልፍ ይኖራል ማለት ነው። እንግዲህ በእነዚህ ከተሞች ላይ የሚኖሩ እንዳልኩት በአማራ ላይ እየተፈጸመ ያለውን በደል የሚቃወም ሁሉ የአማራ ተወላጅ የሆነ ብቻ ሳይሆን በአጠቃላይ ሰብአዊነት የሚሰማው አብዛኛው ህዝብ ፍላጎት ኖሮት በአብዛኛው ህዝብ ፍላጎት እየተደረገ ያለ ምርጫ አይደለም። የምርጫ ኮሚሽኑ ያገዛዙን ፍላጎት የሚያስፈጽም እንጂ የነጻ ምርጫ ሂደት እንዲኖር ነገሮችን የሚያመቻች አይደለም። እንደምትሰማው ከኔ በተሻለ ሁኔታ ነገሮችን ይደርሱሃል ብዬ አስባለሁ። በአንዳንድ ዩኒቨርሲቲዎች መምህራን እና የዩኒቨርሲቲ ሰራተኞች የምርጫ ካርድ እንዲወስዱ አንድ ብቻ ሳይሆን በነፍስ ወከፍ ሳይሆን በርካታ ካርዶች ወስደው እነዛ ካርዶች ተሰብስበው ወደሚፈልጉት እና ከወዲሁ ውጤቱ ለታወቀው ምርጫ እነዛ ካርዶች እንዲከተቱ እየተደረገ እንደሆነ እየደረሰ ነው። ዛሬ ይህንን ድምጽ ካላሰማን ነገ ከምርጫው በኋላ ያገዛዙ አፈቀላጤዎች የሶሻል ሚዲያውን ሊያጣብቡት እንደሚችሉና ከሰኔ 1 በኋላ የምርጫውን አሸናፊዎች ስም ዝርዝርም ይዘው ሊመጡ እንደሚችሉ ዛሬ ሆነን ልናየው እንችላለን። ስለዚህ ዛሬ ሆነን የምንነግራቸው ምንድነው? ምንም አላችሁ ምንም ይሄ ምርጫ የአብዛኛውን ኢትዮጵያውያንን ፍላጎት ያካተተ አይደለም። በተለይ ደግሞ አማራው ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ ለዛሬ እንግዳችን ከዚሁ ከላስ ቬጋስ ነው። የአማራ ማህበር በኔቫዳ ሊቀመንበርና እንዲሁም በሰሜን አሜሪካ የአማራ ማህበራት ህብረት ስብስብ የሆነው ፋና የቦርድ አባል ከሆነው ከአቶ መስፍን ዘመድኩን ጋር እየተወያየን እንቆያለን። በአክብሮት እንግዲህ አንተ እያልኩ እንድቀጥል አስቀድሞ ስምምነት አድርገናል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን። ጤና ይስጥልን አቶ መስፍን ዘመድኩን፣ እንደምንሰነበት እንኳን በድጋሚ ተገናኘን። ሰላም አቶ ሀብታሙ፣ እንደምንሰነበት በዚህ ውይይት ላይ ስለጋበዝከኝና ዘወትር ህብር ሬዲዮ መረጃን እውነትን ለህዝባችን በማቅረብ የተደበቁትን የተከለሉትን ሁሉ በማውጣትና ህዝባችን እናውቆ ምን ላይ እንዳለ ራሱንም እንዲረዳ ያለበትንም ተግዳሮት ለማቃለል ይችል ዘንድ በምታደርጉትን ጥረት ሁሉ እጅግ
እጅግ አድርጌ አመሰግናለሁ አቶ ሀብታሙ። ከልብ አመሰግናለሁ። እንግዲህ ጦርነት ባለበት ሂደት ውስጥ በተለይም በአማራ ህዝብ ላይ ጦርነት ተከፍቶ የአማራ ህዝብ እየተጨፈጨፈ የጦር ወንጀል እየተፈጸመበት ምርጫ ማካሄድ አይቻልም የሚል ዓለም አቀፍ የተቃውሞ እንቅስቃሴ የተደረገ ነው። የአማራ ማህበር በኔቫዳም እንግዲህ ሜይ 27 እዚህ ላስ ቬጋስ በተሽከርካሪ የሚደረግ የተቃውሞ እንቅስቃሴ ጠርታችኋል። በአጠቃላይ በዓለም አቀፍ ደረጃ እየተደረገ ያለው የተቃውሞ እንቅስቃሴና አገር ቤት ደግሞ አገዛዙ ይሄ ሁሉ ባለበት የአማራ ህዝብ ሌላው ቀርቶ በተቃውሞ አደባባይ ወጥቶ በተለያዩ ህዝባዊ መድረኮች ጭምር ገዳያችንን አንመርጥም ባለበት ሁኔታ ውስጥ ምርጫ ቦርድ የሚባለው በአገዛዙ ጫማ ስር ያለ ተቋም ምርጫ ማካሄድ የሚቻልበት ሁኔታ አለ የሚል አስቻይ ሁኔታዎች ያሉ የሚል መግለጫ ሰጥቷልና የእናንተ ተቃውሞ ምን ፋይዳ አለው? በዚህ ወቅት አገዛዙስ በአፈና የሚያደርገው ምርጫ ውጤቱ ምንድን ነው የሚሆነው? በጣም አመሰግናለሁ አቶ ሀብታሙ። እንደሚታወቀው በኢትዮጵያ ውስጥ ያለው የብልጽግና አገዛዝ በዚህ ዓመት በግንቦት 24 እንደ ኢትዮጵያ አቆጣጠር ወይንም ደግሞ ጁን 1 እንደ ፈረንጆቹ አቆጣጠር የተለመደውን እና ህጋዊ ሽፋን ለማግኘት ይረዳው ዘንድ የሚያደርገውን ምርጫ አስቀድሞ አሳውቋል። እንግዲህ ይሄ ምርጫ ምን ፋይዳ አለው? የሚያመጣው አንደምታ በአጠቃላይ በሀገራችንና በተለይም ደግሞ በአማራው ማህበረሰብ ላይ የሚፈጥረው ጫና የሚያመጣው አንደምታ ምንድን ነው? እንዲሁስ ደግሞ በውጭም ከሀገር ውጭ ያሉ የአማራ ተወላጆች እና እንዲሁም ደግሞ በሀገር ውስጥም ያሉ የአማራ ተወላጆች ምርጫውን በተመለከተ ያላቸውን ተቃውሞ ሊኖረው የሚችለው አንደምታ ወይም ተጽዕኖ ምንድን ነው የሚለውን በአጭሩ ለመግለጽ ያክል አገዛዙ የሚያደርገው ይሄንን የሚያሰበው ምርጫ የሚሰራቸውን በተለይ በአማራው ላይ እየፈጸመ ያለውን ድርጊት ለማስቀጠል እና እንዲሁም በረጅሙ ደግሞ አገሪቱንም ቢሆን አሁን ባለው ሁኔታ ለማስቀጠል ህጋዊ ሽፋን ለማግኘት እንዲያስችለው ካልሆነ በስተቀር አሁን ባለው አጠቃላይ ሁኔታ በተለይ በአማራ ክልል ተብሎ በሚጠራው አሁን ባለው የጦርነት ሁኔታና በየቀኑ በምንሰማቸው የጦር ሜዳ አጠቃላይ ያለው ሁኔታ ምርጫውን ለማድረግ የሚያስችሉ ምንም አይነት ሁኔታዎች የሉም። ከዛም በተጨማሪ በየዕለቱ የምንሰማቸውና የሚደረጉ የህዝባዊ ስብሰባዎች የአማራ ህዝብ ሙሉ በሙሉ ምርጫውን ተቃውሞ በዚህ ሁኔታ ውስጥ እያለን ምርጫ የምንመርጥበት ምንም አይነት ሁኔታ የለም በሚል ተቃውሟቸውን እያሰሙ እንደሆነ በየቀኑ የምንሰማቸው እና ለሁሉም ግልጽ የሆኑ ናቸው። እንግዲህ ይሄ ነገ ጠዋት አገዛዙ ይሄንኑ የሻም ኢሌክሽን ህጋዊ ነኝ ብሎ ሊያወራ በሚችልበት ጊዜ እነዚህ ወደኋላ ሄደው እስከዛ ጊዜ ድረስ የሚደረጉት በየአካባቢው የሚደረጉት ምርጫውን ተቃውሞ እየተደረጉ ያሉ ውይይቶች ከህዝቡ የሚሰማው ሮሮ እንደ ምሳሌ ሆኖ ሊቀርብና ህጋዊ እንዳልሆነ በምሳሌነት ሊቀርቡ የሚችሉ ናቸው። በተጨማሪም ደግሞ እንዲሁ አሁን ከግንቦት 1 እስከ ግንቦት 30 እንደ ፈረንጆቹ አቆጣጠር በመላው ዓለም የሚገኙ የአማራ ማህበራት ወይም ተቋማት ይሄንኑ ምርጫ በሚመለከት በተለያዩ ከተሞች እንዲሁ የተቃውሞ ሰልፎች እየተደረጉ ነው ያሉት። ይሄ እንግዲህ አጠቃላይ የሚሰጠው አንደምታ ምንም እንኳ አገዛዙ ካለው ፍላጎት አንጻር ህጋዊ ሆኖ ለመገኘት ይህንን ምርጫ ያካሄድ እንጂ በምንም አይነት ሁኔታ በተለይ የአማራ ህዝብ የተቀበለው ምርጫ አለመሆኑን ነገ በታሪክ ፊት የሚታይና አሁንም ደግሞ ሙሉ በሙሉ ተቀባይነት የሌለው መሆኑን እንደ ማሳያ ሆኖ ሊቀርብ የሚችል ነው። ስለዚህ በአጠቃላይ ያለው ሂደት አገዛዙ ያለውን እቅዱን ለማሳካት ይችል ዘንድ ስልጣኑንም በህጋዊ መንገድ ያገኘሁት ስልጣን ነው ብሎ ለፕሮፓጋንዳ መጠቀሚያ ካልሆነ በስተቀር ከወዲሁ የምርጫ ውጤት ሁሉ የሚታወቅ ነው የሚሆነው ወይም የታወቀ የምርጫ ውጤት ላይ ነው ዛሬ ልንነጋገር የምንችለው ማለት ነው። ስለዚህ አጠቃላይ የምርጫው ሂደት የአገዛዙን ፍላጎት የሚያሳይ እንጂ የአማራውን ህዝብ ፍላጎት የሚያሳይ እንዳልሆነ በግልጽ እንዲታይ የማድረግ ዓላማ ነው የተቃውሟችን ዓላማ። እንግዲህ ባለፉት የተቃውሞ እንቅስቃሴዎች ውስጥ አሁን ወደፊት የሚደረገው በዚህ በላስ ቬጋስ የሚካሄደውና የአማራ ማህበር በኔቫዳ የጠራውን ጨምሮ እንግዲህ በፋና ደረጃም በሰሜን አሜሪካ የተለያዩ ከተሞች እንዲሁም በካናዳ፣ በአውሮፓ፣ በአውስትራሊያም የተለያዩ ተቃውሞ እንቅስቃሴዎች እየተደረጉ ነው። ከስዊድን ስቶክሆልም ጀምሮ እንግዲህ ለንደንም የለንደን ፋኖ የተለያዩ ስብሰባ አዳራሾች ውስጥ በመግባት ጭምር ተቃውሞዎች እያሰሙ ነው። እንግዲህ በሎስ አንጀለስ በሌሎችም ከተሞች ይካሄዳሉና የነዚህ ተቃውሞዎች እንቅስቃሴ በተለይ ያመጣ
ያመጣው ውጤት ምንድነው? ከዚህ ቀደም ህዝቡ እንግዲህ በተደጋጋሚ በተለይ በውጭ ያለው የአማራም አደረጃጀቶች የተለያዩ ሲቪክ ተቋማት ለህዝባችሁ በአግባቡ ድምጽ ሁኑ የሚሉ ወቀሳዎች ነበሩና የተቃውሞ እንቅስቃሴዎቹ በእርግጥ ትርጉም ያለው ጫና መፍጠር ችለዋል ወይ? ቢያንስ መልእክቱን በአግባቡ ማድረስ ተችሏል ወይ? እውነት ነው። ምልክቶች አሉ። እነዚህ በተለያዩ በዓለም ላይ ባሉ ከተሞች የተደረጉ የተቃውሞ ይሄንን አገዛዙ ላይ አድርገው ያሰበውን ምርጫ ተከትሎ የተደረጉ የተቃውሞ ሰልፎች አሉ። በ17 በሚሆኑ ትልልቅ የዓለም ከተሞች ተደርጓል። ከዚህ ከሰሜን አሜሪካ ጀምሮ ካናዳ፣ አውሮፓ እንዲሁም በኒውዚላንድ እና አውስትራሊያ በተለያዩ ከተሞች ከሜይ 1 እንደ ፈረንጆቹ አቆጣጠር እስከ ሜይ 30 ድረስ እነዚህ የተቃውሞ ሰላማዊ ሰልፎች ይቀጥላሉ። ቅድም እንዳልከው በዚህ በላስ ቬጋስ ኔቫዳ ሜይ 27 እንደዚሁ በመኪና ላይ የሚደረግ የተቃውሞ ሰልፍ ይኖረናል። እነዚህ ሰልፎች ውጤት ይኖራቸዋል ወይስ ውጤት አላቸው ወይ ለሚለው፣ አዎ በደንብ ውጤት አላቸው። ለዚህም ማሳያው ከ3-4 ቀን በፊት እንደሚታወቀው በዚህ የአሜሪካው የኢትዮጵያ አምባሳደር በሚኒሶታ ግዛት ህዝባዊ ስብሰባ ለማድረግ እንደሞከረ አይተናል። እነዚህ ሁሉ ሙከራዎች በእርግጥ ኢትዮጵያውያንን ሰብስቦ ለማነጋገርና ከኢትዮጵያውያን ጋር ግንኙነት እንዳለው ለማሳየት ካልሆነ በስተቀር እነዚህ ጫናዎች የፈጠሩባቸው እነዚህ ተቃውሞ ሰልፎች በየከተሞቹ የሚደረጉ ተቃውሞ ሰልፎች የነሱን ዴስፐሬት ሙቭ የሚያሳይ እንጂ ከዚህ ቀደም ተደርገው የሚታወቁ አይደሉም። አብዛኛውን ኢትዮጵያውያንን ያካተተ የማህበረሰብ ስብሰባ ውይይት አልነበረም። እነዚህ እንግዲህ በሌሎች ከተሞችም ምናልባት በየሌሎች ከተሞች በየሌሎች አገሮች ውስጥ ያሉ አምባሳደሮች ተብለው የብልጽግናን አገዛዝ ወይም አገዛዙን ሊያገለግሉ የተላኩ ለሀገር ሳይሆን የኦሮሞማን የብልጽግና ተልእኮ ለማሳካት የሄዱ እነዚህ አምባሳደሮች የሚያደርጓቸው ውይይቶች ሊኖሩ ይችላሉ። እነዚህ እንግዲህ እስካሁን ያልነበሩና አሁን ከግንቦት 1 ጀምረን በዓለም ላይ በተደረጉ ሰልፎች ምክንያቶች የመጡ መራወጦች ሊሆኑ እንደሚችሉ ብዙ ማሳያዎች አሉ። ስለዚህ ይሄ ምርጫ እየተደረገ ያለው ምርጫ በፍጹም ህጋዊ እና የማህበረሰባችንን የህብረተሰቡን የኢትዮጵያውያንን በአጠቃላይ ፍላጎት ያካተተ አለመሆኑን ማሳያ ነው። በተወሰነ መልኩ የታለመለትን እቅድ የመታ ነው የሚል ግምገማ ነው እስካሁን ያለን። ስለዚህ እነዚህ ሰላማዊ ሰልፎች እስከ ግንቦት 30 እስከ በዚህ በፈረንጆቹ አቆጣጠር ይቀጥላል በተለያዩ ከተሞች እና በእኛ ግምገማ የእነዚህ ተቃውሞ ሰልፎች ውጤት አላቸው፣ ውጤትም ይኖራቸዋል ብለን ነው የምናስበው። አቶ ሀብታሙ ከልብ አመሰግናለሁ። እንግዲህ በተለይ ቀደም ሲል ጠቅሰዋል አቶ መስፍን በአሜሪካ የኢትዮጵያ አምባሳደር የተባለው አቶ አምባሳደር ብናልፍ አንዱዓለም ቀደም ሲል የሰላም ሚኒስትር የነበረው እንግዲህ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ አገዛዙ ለሰላም የቆመ አይደለም፣ በተለይም ከኦሮሞ ነጻነት ግንባር ጋር በአሩሻ ታንዛኒያ የተደረገው ድርድር ሁለተኛ ዙር ድርድር እንዲከሽፍ ያደረገው የኔ ፓርቲ ኦሮሞ ብልጽግና ፓርቲ ነው በሚል ተቃውሞውን ሰላም ሚኒስትር ዴኤታ በነበረበት ወቅት በይፋ አሰምቶ ከዛ በኋላ እንግዲህ የደረሰበት የሚታወቅ ነውና አቶ ታዬ ደንደአን ጨምሮ በርካታ የፖለቲካ እስረኞች አሉ። በአማራ ማንነታቸው ሳቢያ የታሰሩት እነ መስከረም አበራ፣ ዶክተር ወንደሰን አሰፋ፣ ሌላው ቀርቶ የምክር ቤት አባላቱና አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለና ሌሎችም በግፍ እስር ላይ ባሉበት እዚህ ዲያስፖራ መጥተው ሰዎች በአገራቸው በነጻነት መንቀሳቀስ ባልቻሉበት ሁኔታ ውስጥ ኤምባሲዎቹ የሚጠሯቸው ውይይቶች በእርግጥ በውይይት ያምናሉ? ይህ አገዛዝ ለኢትዮጵያውያን የነጻ ሀሳብ ነጻ አስተያየት ለመስማት የተዘጋጀ አገዛዝ ነው? አመሰግናለሁ ሀብታሙ። እንግዲህ ይሄ ያው ጥያቄ መሆን ስላለበት እንጂ አገዛዙ በነጻ ሀሳብ የሚያምን እንዳልሆነ ከጅምሩ ያሳየ ነው። በነጻ ሀሳብ በነጻ ምርጫ የሚያምን አይደለም። እንደዛ ቢሆን ኖሮ የህዝብ ተወካይ የሆነው ክርስቲያን ታደለ ህዝቡን ወክሎ በተሰጠው ስልጣን መሰረት በምክር ቤት በጠየቃቸው ጥያቄዎች እየተሰቃየ
እየተሰቃየ ያለ ነው። እሱ ብቻ አይደለም፣ በርካታ የህዝብ ተወካዮች ኢሚኒቲያቸውን ተገፈው በእስር ቤት እየማቀቁ እንደሆነ ይታወቃል። ህዝባችንም በያለበት በየቦታው በሚያደርገው ስብሰባ ትላንትና መርጠን የላክናቸውን እስር ቤት ከቷቸው እያለ ዛሬ ደግሞ ምን አድርጉ ብለን ማንን ነው መርጠን የምንሰጠው? ግድያውን እና ጭፍጨፋውን አሁን ከሚደረገው በላይ አጠናክራችሁ ቀጥሉ ብለን የእነሱን ወኪሎች መርጠን እንድንልክላቸው ነው ወይ ብለው በአደባባይ ህዝባችን ድምፁን እያሰማ እየተናገረ ነው ያለው። እውነት ህዝብን የማዳመጥና በመናገርና በውይይት የሚያምን አገዛዝ ቢሆን ኖሮ ሚኒሶታ ውስጥ ሳይሆን ስብሰባ ማድረግ ያለበት አገዛዙ በተለያዩ አካባቢዎች በሀገር ውስጥ በአማራው ክልል ህዝቡን ሰብስቦ የህዝቡን ፍላጎትና ስሜት ማዳመጥ ይኖርበት ነበረ። አይደለም። የህዝቡን ፍላጎት የማዳመጥ ፍላጎት ስላለውና በዛም መሰረት ተግባራዊ የሚያደርግ አገዛዝ ሆኖ ሳይሆን አሁን ያለውን ጫና ምናልባትም በተለየ መንገድ ሊያስተነፍስልኝ ይችላል ወይም የተለየ ፒክቸር ገጽታ ፈጥራለሁ ብሎ ካልሆነ በስተቀር በእንደዚህ አይነቶቹ ውይይቶች የሚያምን አገዛዝ ቢሆን ኖሮ ቅድሚያ ሊሰጠው የሚችለው እዛው አጠገቡ ላለው ለኢትዮጵያ ህዝብ እንዲሁም ደግሞ ጦር አዝምቶ እልቂት እየፈጸመበት ያለውን የአማራን ህዝብ ነበር ሊያዳምጠው የሚገባው። ስለዚህ አጠቃላይ መደምደሚያው የሚሆነው ምንድነው? አገዛዙ በውይይት የሚያምን በጥያቄ እና የህዝብን ሮሮ የማዳመጥ ፍላጎት ያለው ሳይሆን የህዝብን ሮሮና ጥያቄ ዘግቶ እሱ የሚፈልገውን ወይም አገዛዙ የሚፈልገውን ለማስፈጸም በውይይት ሳይሆን በኃይል እርምጃ እየወሰደ ለመግዛት የሚሞክር አገዛዝ ነው እንጂ የሀሳብ የበላይነትን እና ከህዝብ ጋር የህዝብንም ሮሮ የህዝብን ሀሳብ የመስዋዕት ፍላጎት ያለው አገዛዝ እንዳልሆነ ብዙ ማሳያዎች አሉ። ሀብታሙ ከልብ አመሰግናለሁ። እንግዲህ የተለያዩ አማራ አደረጃጀቶች የተለያዩ ሲቪክ አደረጃጀቶች በጋራና በተናጠል እንግዲህ በተለያዩ ቦታዎች እየተደረጉ ያሉ የተቃውሞ ሰልፍ እንቅስቃሴዎች አሉ። ውጪ ካለው የአማራ ብሔር ተወላጅ ሌላውም ኢትዮጵያ አኳያ በአገር ቤት እንግዲህ ሰው እንዳይተነፍስ የተደረገበት የታፈነበት አገዛዙ የሚፈልጋቸው ካልሆነ በስተቀር ፋኖ በተቆጣጠራቸው ነጻ ከተማ ህዝቡ በአደባባይ በነጻነት ወጥቶ ተቃውሞ ሰልፍ ማድረግ ተችሏል። ነገር ግን አብይ አህመድ ስልጣን ከያዘ ጀምሮ ኢትዮጵያ ውስጥ ነጻ በሆነ መንገድ ሰላማዊ ሰልፍ ማድረግ በነጻ መሰብሰብ የሚቻልበት እድል የለምና ውጪ ሀገር ይሄ ሁሉ ህዝብ እያለ በእርግጥ በአግባቡ ለህዝቡ ድምጽ መሆን ተችሏል ወይ? የሚወጣው ዛሬም ጥቂት ሰው ነው አደባባይና የዚህ ችግር ምንድነው በእናንተ ግምገማ? በርካታ ምክንያቶች ሊጠቀሱ ይችላሉ አቶ ሀብታሙ። በእርግጥ በህዝባችን ላይ የወረዳ ካለው አገዛዙ እየፈጸመ ካለው ድርጊት ጭፍጨፋ አንጻር እያንዳንዱ ይሄ የሚሰማው የጥቃቱ ሰለባ በቀጥታ የጥቃቱ ሰለባ የሆነው የአማራው ህዝብ እና የአማራው ተወላጅ በውጭ ያለው ብቻ ሳይሆን ማንኛውም በእንደዚህ አይነቱ ይህንን አይነቱን ድርጊት ኢሰብአዊ ድርጊት የሚቃወም ኢትዮጵያዊ ሁሉ ይሄ ጉዳይ ሊያስቆጨውና ሊያነጋግረው በአገዛዙ ላይም ቁጣውን ሊያሰማ ይገባ ነበረ። ነገር ግን ይሄንን እንዳይሆን በርካታ ምክንያቶች አሉ። አንዳንዱ በግሉ ካለው ፍላጎትና የግሉን በአገር ቤትም እየተመላለሰ ያለውን ንብረት ለማስጠበቅ ከፍርሃትም አንጻር ይሆናል የሚል ግምት ነው በአብዛኛው ሊነገር የሚችለው። ነገር ግን ይሄም ቢሆን ይሄን ያክል ውሃ የሚቋጠር ምክንያት ነው ተብሎ ሊወሰድ አይችልም። ምክንያቱም አገዛዙ እንኳን ከዚህ ሄዶ ያለውን ይቅርና በዛም በብዙ ዘመናት ጥረው ግረው ያፈሩትን ንብረታቸውን ሳይቀር እየጣሉ እንዲሄዱ እንዲሸሹ ከሀገር እንዲሰደዱ ያደረጋቸው በርካታ የአማራ ተወላጆች አሉ። ከዚህ አንጻር በተለይ በነጻነት የሚኖረው በውጭ የሚኖረው ከአገዛዙ ቀጥታ ጥቃት ውጭ የሆነው አማራውም ይሁን በአማራው ላይ እየተፈጸመ ስላለው ጭፍጨፋ፣ መፈናቀል የሚቆረቆር ሌላው ኢትዮጵያዊም ሁሉ ይህንን ከግምት ውስጥ በማስገባት ዛሬ እየሆነ ባለው በአጠቃላይ በሀገራችን ኢትዮጵያ እየሆነ ባለው ጉዳይ ላይ በነቂስ ወጥቶ ያገዛዙን ነውር ሊቃወም የሚችልበት ጊዜ ዛሬ መሆን ነበረበት። ነገር ግን በእነዚህና ሌሎችም ደግሞ ጥቃቅን ምክንያቶች የሚፈልገውን ያክል ቁጥር ወጥቶ በአገዛዙ ላይ ድምፁን እያሰማ ነው ለማለት አያስደፍርም። ይሁንና ትልቁ ነገር ምንድነው አቶ ሀብታሙ፣ በእንደዚህ አይነቶቹ ሁኔታዎች ላይ ሁሉም ሰው ተሳታፊ ይሆናል ብሎ ማሰብ ያስቸግራል እና ዋናው ይሄን ሀሳብ አገዛዙን የሚቃወሙና አገዛዙ በህዝብ ላይ እየፈጸመ ያለውን ግፍ የሚቃወሙ ጥቂቶችም ቢሆን
ሀሳባቸውን ይዘው ወጥተው ሀሳባቸውን ማድረስ ከቻሉ በቂ ነው የሚል እምነት ነው ያለን። በውክልናቸውን አንድም ሁለትም ሆነው በየአካባቢያቸውን ወክለው የነበሩ ወንድሞቻችን ዛሬ በየእስር ቤቱ የሚማቀቁት ብቻቸውን ሆነው ባሰሙት ድምፅ ጭምር ነው። ድምፃቸው ምንም እንኳን እነሱ በእስር ቤት ይማቁ እንጂ ትላንትና ያሰሙት ድምፅ፣ የተቃውሞ ድምፅ ዛሬም በሁሉም የኢትዮጵያ ክፍል በተለይ በአማራው ክልል ተብሎ በሚጠራው ቦታ ሁሉ ድምፃቸው ዛሬም እያስተጋባ ነው ያለው። ያ ድምፅ ነው አገዛዙንም እየረበሸው ያለው። ትላንትና ክርስቲያን ታደለ የተናገራቸው ያነሳቸው ጥያቄዎች ናቸው አገዛዙን ዛሬም ሰላም የነሳ። አሁንም በየከተሞቹ የሚደረጉት እንደነዚህ አይነቶቹ በለንደን፣ በአውሮፓ፣ በስዊድን፣ በካናዳ እና እንዲሁም በዚሁ በሰሜን አሜሪካ፣ በአውስትራሊያ እና ኒውዚላንድ የሚደረጉ እነዚህ አይነት የሰላማዊ ሰልፎች፣ የተቃውሞ ሰልፎች ምንም እንኳ ቁጥሩ ያነሰም እንኳ ይሆናል ተብሎ ቢገመት ድምፁ ግን መልእክቱ ግን የትንሽ እና የብዙ መልእክቱ ተመሳሳይ ነው እና ያ መልእክት ይደርሰዋል። ያ መልእክት አገዛዙን ሰላም ይነሳዋል። ያ መልእክት ደግሞ በተለይ ለነጻነት እየታገሉ ያሉ እህትና ወንድሞቻችንን ብርታት ይሰጣቸዋል። ወገኖቻችን ከጎናችን አሉ ብለው እንዲያስቡ ያደርጋቸዋል። ይሄንን ነው ከግምት ውስጥ አስገብተን በየከተሞቹ ያሉትን ተቃውሞ ሰልፎች እየገመገምናቸው ያለ ነው። አቶ ሀብታሙ ከልብ አመሰግናለሁ። ምናልባት እንግዲህ ወደ ማህበራቱ ሚና በኋላ ላይ እመጣለሁ። የአማራ ማህበር በኔቫዳ እንግዲህ ያው በተደጋጋሚ በተለያዩ መድረኮች ለመግለጽ ሞክሬያለሁ። እናንተ እዚህ ስላላችሁ እኛም እዚህ ስላለን ሳይሆን በርካታ ማህበራት አሉ። ነገር ግን በምግባራቸው ለአማራ ህዝብ በተግባር በወሬ ብቻ ሳይሆን በተግባር ከፍተኛ አስተዋጽኦ ካደረጉ ማህበራት መካከል የሚጠቀስ ነው የአማራ ማህበር በኔቫዳ። በአሁኑ ወቅት እያደረጋችሁ ያለው የሜይ 27ቱ የተቃውሞ እንቅስቃሴ ምን ይመስላል? ምን እያከናወናችሁ ነው? በጣም ጥሩ አቶ ሀብታሙ። እንግዲህ አሁን አንተ እንደገለጽከው በእኛ በዚህ በኔቫዳ ውስጥ የምንገኝ የአማራ ተወላጆች እንዲሁም በአማራ ላይ እየተፈጸመ ያለውን ጭፍጨፋ የሚቃወሙ ሌሎች ኢትዮጵያውያንም ከጎናችን ይቆማሉ ብለን እናስባለን። ዝግጅታችን አብዛኛውን ዝግጅት ጨርሰናል። እንደምታውቀው በዚህ ሀገር ማንኛውንም የተቃውሞ ሰልፍ ወይም ስብሰባ ለማድረግ በተለይ አሁን እኛ ያሰብነው የተቃውሞ ሰልፍ ራሊ ካራቫን ራሊ ነው የሚባለው። መንገድ ዘግተን ህዝብ የሚገለገልበትን መንገድ ላይ ስለሆነ የምናደርገው ደውለን ማሳወቅ ብቻ ነው እና ደውለን አሳውቀናል። ፍቃድም አግኝተናል። የምንነሳበት ቦታ በከተማችን በደቡብ ጫፍ በኩል ታውን ስኩዌር ሞል አካባቢ ሰንሴት እና ዊንዲ ሮድ ላይ ከዛ ተነስተን ወደ ዳውንታውን ላስ ቬጋስ የፌዴራል ቢልዲንጉን ዞረን ተመልሰን ወደ ተነሳንበት ነው የምናደርገው። እንግዲህ ለዚህ የሚያስፈልጉንን ፖስተሮችን አዘጋጅተናል፣ ጽሁፎችን አዘጋጅተናል በየመኪኖቻችን ላይ ለጥፈን። እንግዲህ እንደምታውቀው ላስ ቬጋስ የቱሪስት ከተማ ነው። ከተለያዩ ዓለማት ሰዎች የሚመጡባት ከተማ ናት። እነዚህ ሰዎች እንዲያዩት እናደርጋለን። የተወሰኑ ቁጥር ያለው ሰው እንኳ ትኩረት ሰጥቶ ቢያይ ምንድን ነው እየሆነ ያለው፣ በአጠቃላይ በኢትዮጵያ ውስጥ ምን ስለሆነ ነው ይሄ ሰልፍ እየተደረገ ያለውን የሚለውን ግንዛቤ ሊወስዱ ይችላሉ። ሰዎች ከሚያዩን ሰዎች ውስጥ በጣም ጥቂቶችም እንኳ ቢሆኑ ለጉዳዩ ትኩረት ሰጥተው ዛሬ ሁሉንም ኢንፎርሜሽን ለማግኘት እጃችን ላይ ነው ያለው። ስልካቸውን አውጥተው ጉግል ሊያደርጉ ይችላሉ። በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ በተወሰነ ሰከንድ ውስጥ ማየትና ያለውን ሁኔታ መረዳት ይችላሉ። ስለዚህ የኛ ትልቁ ዓላማ ያንን ማድረግ ነው። በዕለቱ የተወሰኑ የማህበራችን ኃላፊዎች በፌዴራል ቢልዲንግ ላይ ለፌዴራል ተወካዮች ደብዳቤ የምናደርስ ይሆናል። ምናልባት መንገድ ዘግተን መቆም ማንችል እንኳ ቢሆን በሌላ ሰዓትም ቢሆን ተመልሰን ያንን መልእክት እናደርሳለን። በተረፈ ግን ትልቁ መልእክታችን ከተለያየ ዓለማት የሚመጡ ቱሪስቶች የሚገኙባት ከተማ ስለሆነች ላስ ቬጋስ በዚህ ሰልፋችን ላይ ብዙ ትኩረትን እንስባለን። ብዙ ሰው ያየናል። በኢትዮጵያ በሀገራችን በተለይ በህዝባችን በአማራ ላይ እየተፈጸመ ያለውን ወይም የሚፈጸመውን ነገር እንዲያውቁ እድል ይሰጣል ብለን ተስፋ እናደርጋለን። በተረፈ ዝግጅቱን እንዳልኩ ከሚመለከተው አካል ፍቃድ አግኝተናል። የሚያስፈልጉትን ዝግጅቶች ጨርሰናል። ሜይ 27 9 ሰዓት ጀምረን በሰንሴት እና ዊንዲ ሮድ ላይ ተገናኝተን ፖስተሮቹን በየመኪኖቻችን ላይ አድርገን ያሰብነውን እና ያቀድነውን ሰልፍ እናደርጋለን ማለት ነው። አቶ ሀብታሙ። አቶ መስፍን፣ ከዚህ በተጨማሪ እንግዲህ አቶ ተክሌሻው የሚገኙበት
የቴሌኮንፈረንስ ውይይትም ጠርታችኋል። ምናልባት በዚህ አጋጣሚ በዝግጅቱ ላይ እንዲሳተፉ እንግዲህ የተቃውሞ ሰልፉ ላይም እንዲገኙ ተጨማሪ መልእክት ያላችሁን ጥሪ እንስማ። አመሰግናለሁ አቶ ሀብታሙ። ትክክል ነው። ሮብ አቶ ተክሌ ሻው የሚገኙበትና አጠቃላይ በተለይ አሁን ያለውን የተቃውሞ ሰልፍ በዓለም ላይ እየተደረገ ያለውን የተቃውሞ ሰልፍ በተመለከተ ነው ውይይት የምናደርገው። በዚህ ይሄ ውይይት ለፓብሊክ ክፍት ነው። ከየትኛውም ቦታ ሆኖ መሳተፍ ይቻላል። በስልክ የሚደረግ ውይይት ነው። የዚህ ውይይት ዋና ዓላማ የሰልፎቹን ጥቅምና አገዛዙ እያደረገ ያለውን በህዝባችን ላይ እየፈጸመ ያለውን ጭፍጨፋ ልናስቆምባቸው ከምንችላቸው ውስጥ በቀጥታ አገዛዙን ለማስቆም ከሚደረገው ትግል በተጨማሪ እንደነዚህ አይነቶቹ የተቃውሞ ሰልፎች፣ አድቮኬሲ ስራዎች እጅግ አስፈላጊ ናቸው እና በእነዚህና ሌሎችም አገዛዙ እያደረገ ያለውን በህዝባችን ላይ እየፈጸመ ያለውን ጫና ለመቀነስ እንዲቻል እያንዳንዱ ሰው ምን ማድረግ እንደሚገባው የምንወያይበት ነው እና በዚህ ውይይት ላይ ሁሉም ሰው እንዲሳተፍ ከወዲሁ እየጋበዝኩ በሌሎች ከተሞችም እንደዚሁ በሚደረጉ ሰልፎች ላይ በእንደነዚህ አይነቶች ውይይቶች ላይ የመገኘት የሁሉም ሰብአዊነት የሚሰማው ኢትዮጵያዊ ሁሉ ግዴታ ነው ብዬ ነው የማስበው። ስለዚህ በሚቀጥለው ሜይ 27 በእኛ በዚህ በላስ ቬጋስ ከሚደረገው ተቃውሞ ሰልፍ ተጨማሪ ሜይ 29 በቤይ ኤሪያ ሳን ፍራንሲስኮ እንዲሁ ተመሳሳይ ህዝባዊ ስብሰባ ይኖራል። እንዲሁም በቴክሳስ ሂውስተን እንዲሁም ሜይ 29 ተመሳሳይ ህዝባዊ ስብሰባ ይኖራል። ሌላው ሜይ 23 በለንደን ዩኬ ተመሳሳይ የሆነ ህዝባዊ እንደዚሁ ፕሮቴስት አለ። በለንደን አካባቢ በተለይ ለንደን በጣም የሚታወቁ ጎበዝ ወንድሞቻችን ያሉበት ነው። በዛ ላይ እንዲሁ በዛ አካባቢ የሚኖሩም በዚህ ሰልፍ ላይ እንዲሳተፉ ከወዲሁ ጥሪ ማቅረብ እፈልጋለሁ። ሌላው ሜይ 24 በሮም ኢታሊ እንደዚሁ ተመሳሳይ ሰላማዊ ሰልፍ አለ። በኖርዌይ ኦስሎ ኖርዌይ እንዲሁ ተመሳሳይ ሰልፍ አለ። ሌላው አውስትራሊያ ብሪዝበን የመጨረሻው ሰልፍ ነው የሚሆነው ሜይ 30 እንዲሁ ሰልፍ ይኖራል ማለት ነው። እንግዲህ በእነዚህ ከተሞች ላይ የሚኖሩ እንዳልኩት በአማራ ላይ እየተፈጸመ ያለውን በደል የሚቃወም ሁሉ የአማራ ተወላጅ የሆነ ብቻ ሳይሆን በአጠቃላይ ሰብአዊነት የሚሰማው አገሬ ላይ አደጋ አለ፣ ይህ አደጋ መቆም አለበት ብሎ የሚሰማው ማንኛውም ኢትዮጵያዊ አገዛዙ እየፈጸመ ያለውን ጭፍጨፋ ለመቃወም በእነዚህ ሰልፎች ላይ መሳተፍ ይኖርበታል። እንዲሁም ደግሞ አሁን ቅድም አንተ እንዳልከው በዚህ በላስ ቬጋስ ነገ ሮብ በምናደርገው አቶ ተክሌ በሚገኝበት ውይይት ላይ ማንኛውም ሰው የውይይቱ ተሳታፊ መሆን ይችላል። ጥሬን በዚሁ ማስተላለፍ ፈልጋለሁ። አቶ ሀብታሙ ከልብ አመሰግናለሁ። እንግዲህ የአማራ ማህበር በኔቫዳ ጭምር ያለበት የሰሜን አሜሪካ የአማራ ማህበራት ስብስብ ፋን አለ። እንዲሁም በካናዳ ያሉ ማህበራት ስብስብ ካስ አለ። እንዲሁም በአውስትራሊያ በኒውዚላንድ እንዲህ በተለያዩ ቦታዎች እንግዲህ በርከት ያሉ የአማራ ማህበራት አሉና በአንድ በኩል ማህበራቱ እንደ ማህበር ጠንክረው አለመውጣታቸው በወቀሳ ይነሳል። የማህበራት ብዛት አያስፈልግም ብሎ የሚናገሩም አሉ። በእርግጥ ደግሞ የሚሸፍኑበት አካባቢ ብዙ ነው። በየአካባቢው ደግሞ የተመረጡ በአግባቡ ኃላፊነታቸውን የሚወጡ የማህበራት ደረጃጀት ደግሞ መኖር ራሱን የቻለ ጥያቄ ይነሳልና ፋኖ አንድ ይሁን ትላላችሁ እናንተ ግን እንደ ማህበር ለምንድን ነው 50 ማህበር የሚኖረው የሚል የማህበራቱን መብዛት እንደ ችግር ይነሳል። በስተውም ደግሞ በሚቻለው ደግሞ ስራ ሰርተዋለሁ የሚል ሌላም ጥያቄ ይነሳልና በዚህ ጉዳይ እንደው የአማራ ማህበራት ስብስብ ፋና የቦርድ አባል እንደመሆነ ማህበራቱ ለምን በዙ ከሚል ጀምሮ እንግዲህ የጅምላ ወቀሳ ይቀርባልና በዚህ ጉዳይ እናንተ አስተያየት ምንድን ነው? አመሰግናለሁ አቶ ሀብታሙ። ትክክል ነው። እንግዲህ የተለያዩ የአደረጃጀት ስትራክቸሮች አሉ። ከነዚህ ውስጥ አሁን እኛ ያለንበት በዚህ በዩናይትድ ስቴትስ እንኳ የፌዴራል ጋቨርንመንቱ አለ። ከዛ በኋላ ደግሞ 50 ስቴቶች አሉ። በእነዚህ 50 ስቴቶች ውስጥ እያንዳንዳቸው ስቴቶቹ የራሳቸው ህግና ፋንክሽን የሚያደርጉበት የሴኔት
እንዲሁም ደግሞ የኮንግረስ አላቸው፣ ጋቨርነር አላቸው። ስቴቶቹ ኦቶኖመስ ሆነው ራሳቸውን የሚያስተዳድሩ ናቸው። የራሳቸውን ያስተዳድራሉ። ከዛ በኋላ ደግሞ የፌዴራል ጋቨርንመንቱ አካል ናቸው እና ይሄ የአስተዳደር መዋቅር ነው። ቀላል ሆኖ ራሱን እያስተዳደረ እንዲኖር የሚያደርግ የአስተዳደር መዋቅር ነው። እኛም እንደ አማራ በመላው ዓለም ተበትነን የምንገኝ ነን። ይሄንን በመላው ዓለም ተበትኖ የሚገኝ አማራ በየአካባቢው እንደየአካባቢው ሕግ እንደሚኖርበት አካባቢ ሕግ እርስ በርሱ ተገናኝቶ እርስ በርሱ እንዲረዳዳ ከዛም አልፎ ደግሞ ወገኑን እንዲረዳ ለወገኑ ድምፅ እንዲሆን እዛው ከሚኖረው ጋር ነው መነጋገርና ራሱን አዋቅሮ አደራጅቶ መስራት የሚችለው። ነገር ግን ከዚህ ውጭ እንዳለ ለምሳሌ በዚህ በሰሜን አሜሪካ አንድ ማህበር ብቻ እናድርገው ብንል በተለያየ ምክንያት ያ ማህበር ችግር ቢገጥመው እንዳለ ማህበሩ ፈረሰ፣ ተበተነ ማለት ነው። ነገር ግን ከዚህ በተቃራኒው በሁሉም ከተሞች አማራው በሚኖርበት ከተሞች ራሱን አሰባስቦና አደራጅቶ የራሱን ህግ በሚኖርበት አካባቢ ያለውን ህግ ተንተርሶ ራሱን አደራጅቶ ራሱን እየመራ ራሱንም በአካባቢው በሚኖርበት አካባቢ አስፈላጊ የሚሆኑትን ነገር ትብብሮች እርስ በርሱ እየተባበረና እየተጋገዘ መኖር ከዛም አልፎ ደግሞ በዛ ውስጥ ማህበረሰቡን ህዝቡንም ደግሞ የሚረዳበትን በተለያዩ መንገድ የሚረዳበትን ስትራክቸር ይፈጥራል ማለት ነው። ስለዚህ እነዚህ ደግሞ በጋራ እነዚህ ማህበራት በየስቴቱ ያሉ ማህበራት በየከተሞች ያሉ ማህበራት ደግሞ በፌዴሬሽን አንድ ሆነው አንድነት ፈጥረው በጋራ ደግሞ የሚሰሩበትን ስትራክቸር ይፈጥራሉ ማለት ነው። እንግዲህ ይሄ ለመደራጀት እንዲቀል እንጂ የተለያዩ ማህበራት የተለያዩ አጀንዳ ያላቸው ወይም ደግሞ ኮምፒት የሚያደርጉ አንዱን የሚገፋ ወይም ለተለያየ ዓላማ የተቋቋሙ አይደሉም። ሁሉም በአማራነት ላይ የተቋቋሙ ናቸው። ከሞላ ጎደል የሁሉም ሚሽንና ቪዥን ተመሳሳይ ነው ሊሆን የሚችለው። እነዚህ በያሉበት ግን ጠንካራ ሆነው እንግዲህ እንደየአባላቱ ጥንካሬ እንደ መሪዎቹ ጥንካሬ አንዱ ማህበር ከሌላው ማህበር ጠንካራ ሊሆን ይችላል። ይሄ ልዩነት ተፈጥሯዊ ነው። ከዛ ውጭ ግን እነዚህ ሁሉንም በዚህ በሰሜን አሜሪካ እንኳ አሁን እንዳልኩት አንድ ብቻ እናድርገው ቢባል ወይም በዓለም ላይ ያለውን አንድ ብቻ እናድርገው ቢባል ለክፋት የተነሳ አንድ ወይም ሁለት ሰው ያንን ስብስብ በቀላሉ ሊበትነው ይችላል። ያንን ለማስወገድ ይሄ ትክክለኛውም ነው። በሌላ አንጻር ደግሞ ከጊዜም ከሪሶርስም ከተለያዩ ሪሶርሶችም አኳያ አንድ አካባቢ ያለው አንድ ሆኖ ከሌሎች አካባቢዎች ጋር ደግሞ እነዛ እርስ በርሳቸው አንድ የሚሆኑበትን መፈለግ እንጂ እንደ ሁሉንም አንድ ላይ አድርጎ እንሂድ የሚለው ሲፈልጉት የሚሰበስቡት ሲፈልጉት ደግሞ የሚበትኑት እንዲሆንላቸው የሚፈልጉ ቡድኖች ጥያቄ ነው። አሁን አንተ አንስተው የነበረው ጥያቄ ለምንድን ነው 50 የሚሆኑት? ለምንድን ነው 50-60 የሚሆኑት? እንዲያውም ከዛ በላይ ነው መሆን ያለበት። በብዙ ከተሞች የሚኖሩ የአማራ ተወላጆች ራሳቸውን በአማራነት አደራጅተው ተሰባስበው ያልተሰባሰቡባቸው ቦታዎች አሉ። እንዲያውም ከዚህ በላይ ራሳቸውን አደራጅተው እርስ በርሳቸው እንዲረዳዱ እንዲሁም ከዛም አልፈው ደግሞ ማህበረሰባቸውን በልዩ ልዩ መንገድ እንዲደግፉ በአድቮኬሲ አሁን እንደዚህ አይነት በሚከሰትበት ጊዜ ስለ ህዝባቸው ድምፅ እንዲሆኑ ከዛም በላይ ዛሬ ባለንበትም እንዲሆነን የምንቀር አይደለም ሊሆን የሚችለው ነገር በልማት በትምህርት በጤና በተለያዩ ነገሮች ድጋፍ የምናደርግባቸው ጊዜዎች ሊመጡ ይችላሉ። ስለዚህ በነዛ ጊዜ እነዚህ ስብስቦች የራሳቸውን አስተዋጽኦ ሊያደርጉ ይችላሉ እና እነዚህ አይነቶቹን ስራዎች በቀላሉ ለማስኬድ እና የጊዜንም የገንዘብንም እነዚህን ሁሉ በቀላሉ ማስተባበርና መስራት የሚቻለው በዚህ አይነት ከሆነ ብቻ እንጂ አንድ ወጥ ብቻ አድርገን እንስራ ቢባል በርካታ ችግሮች ይከሰታሉ። ለማሰባሰብም እጅግ አስቸጋሪ ነው የሚሆነው። ስለዚህ ይሄ ጠፍቷቸው አይመስለኝም። አብዛኞቹ ሰዎች ይሄንን የአማራውን ተቋማት መብዛት ተቃውሞ የሚያቀርቡ ትችት የሚያቀርቡ ይሄ አሰራሩ ወይም ደግሞ ያለው ጥቅም ጠፍቷቸው ሳይሆን የአማራው በዚህ ልክ መደራጀትና መሰባሰብ እያስፈራቸው ስለሆነ እንደፈለጋቸው በፈለጋቸው ጊዜ ሊበትኑትና ሊሰበስቡት የሚችሉት ስትራክቸር ሆኖ ባለመገኘቱ ያ እያስቆጫቸው ነው ብዬ ነው ማስበው። እኔ አቶ ሀብታሙ ከዛ በተለየ ነው ማስበው። ስለዚህ እንዲያውም በተለያዩ ከተሞች የሚኖሩ እና የአማራ ማህበራት የሌሉባቸው ቦታዎች ሌላው 7-8 እንኳ ቢሆኑ ተሰባስበው እርስ በርሳቸው የሚመካከሩበት እርስ በርሳቸው የሚረዳዱበት ከዛም አልፈው ደግሞ ማህበረሰባቸውን የሚረዱበትን ተቋም መፍጠር ይኖርባቸዋል። ከሌሎች ጋር መገናኘት የሚችሉት እንደዛ ከሆኑ ብቻ ነው። የሚቀለውም በዛ መንገድ ከተሰራ ነው። ይሄንን እንዳልኩት ግን የሚቃወሙት ያለው ጥቅም ጠፍቷቸው ሳይሆን በዛ መልክ መደራጀታችን የሚሰጠውን ጥቅም
ስለሚያጡት ሆኖ ሳይሆን ነገር ግን እንደልባቸው በፈለጋቸው ጊዜ ለመበተን የሚያስችላቸው ስትራክቸር ሆኖ ባለማግኘታቸው የሚቆጩ ሰዎች የሚያነሷቸው ጥያቄዎች ናቸው የሚመስለኝ። አቶ ሀብታሙ ከልብ አመሰግናለሁ። ሌላው እንግዲህ አቶ መስፍን ያው ምርጫው ሊካሄድ 13 ቀን የቀረው ምርጫ ከተባለ ተቃውሞዎች ከተለያዩ ቦታዎች ነው። እንግዲህ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የአማራ ህዝብ ድምፁን እያሰማ ነው። በውጭ ሀገራትም የአማራ ማህበራት አስተባባሪነት በዋናነት ተቃውሞ ሰልፎች እየተካሄዱ ነው። ነገር ግን በሌሎች የኢትዮጵያ አካባቢዎችም ለምንድን ነው የህዝብ ገንዘብ የምታባክኑት? ምርጫ እንደሌለ እናውቃለን፣ እናንተም በምርጫ እንደማትወርዱ እናውቃለን የሚል ሰፊ ተቃውሞዎች ከሌሎች ጊዜ በተለየ በማህበራዊ ሚዲያ ጭምር ድምጾች እየተሰሙ ነው። የቀድሞ ወታደሮች ሳይቀር ለምንድን ነው የምትቀልዱብን? እንደ ቃጥላችሁናል፣ ዛሬ ደግሞ መታችሁ በግድ ምረጡ ለምን ትሉናላችሁ የሚል እንቅስቃሴ አለ። ከገበያ ላይ ሰውን እየሰበሰቡ በግዳጅ በወታደሮች አማካኝነት በህገ ወጥ መንገድ ምርጫ ያስወጡ መልሰው እየሰበሰቡ ኮረጆም እየተሞላ ያለበት ሂደት አለና ከዚህ ሁሉ ተቃውሞ በኋላ ይሄው ምርጫ ያደረግን ተሳካልን የሚል ጉሮ ሸባ ለማድረግ ደግሞ አገዛዙ እየተዘጋጀ ነውና የእናንተ ምላሽ ምንድን ነው? ከወዲሁ ምናልባት በዚህ ሂደት ውስጥ የሚደረግ ምርጫ ከምርጫው በኋላ የሚመጣ ውጤት ያንን ተከትሎ ተመርጠናል ለማለት የተዘጋጀ ኃይል አለና የእናንተ እንቅስቃሴ በዚሁ ያበቃል ወይስ በዚህ ላይ ያላችሁ አስተያየት ምንድን ነው? አዎ አቶ ሀብታሙ የዚህ የምርጫውን የምንቃወምባቸው ምክንያቶች ከምንቃወምባቸው ምክንያቶች አንዱ ዛሬ የምንቃወምበት ምክንያት አንዱ ይሄ ነው። አንደኛ በህዝብ ይሁንታ ያገኘና አብዛኛው ህዝብ ፍላጎት ኖሮት በአብዛኛው ህዝብ ፍላጎት እየተደረገ ያለ ምርጫ አይደለም። የምርጫ ኮሚሽኑ ያገዛዙን ፍላጎት የሚያስፈጽም እንጂ የነፃ ምርጫ ሂደት እንዲኖር ነገሮችን የሚያመቻች አይደለም። እንደምትሰማው ከኔ በተሻለ ሁኔታ ነገሮችን ይደርሱሃል ብዬ አስባለሁ። በአንዳንድ ዩኒቨርሲቲዎች መምህራን እና የዩኒቨርሲቲ ሰራተኞች የምርጫ ካርድ እንዲወስዱ አንድ ብቻ ሳይሆን በነፍስ ወከፍ ሳይሆን በርካታ ካርዶች ወስደው እነዛ ካርዶች ተሰብስበው ወደሚፈልጉት እና ከወዲሁ ውጤቱ ለታወቀው ምርጫ እነዛ ካርዶች እንዲከተቱ እየተደረገ እንደሆነ እየደረሰ ነው። ዛሬ ይህንን ድምፅ ካላሰማን ነገ ከምርጫው በኋላ ያገዛዙ አፈቀላጤዎች የሶሻል ሚዲያውን ሊያጣብቡት እንደሚችሉና ከሰኔ 1 በኋላ የምርጫውን አሸናፊዎች ስም ዝርዝርም ይዘው ሊመጡ እንደሚችሉ ዛሬ ሆነን ልናየው እንችላለን። ስለዚህ ዛሬ ሆነን የምንነግራቸው ምንድን ነው? ምንም አላችሁ ምንም ይሄ ምርጫ የአብዛኛውን ኢትዮጵያውያንን ፍላጎት ያካትታ አይደለም። በተለይ ደግሞ አማራው በግልጽ ወጥቶ በየአዳራሹ ወጥቶ በነፃነት እየተናገረባቸውን መድረኮች እያስታወስን ምርጫው ከመጀመሪያም ትክክል አይደለም፣ ስታደርጉትም ተቃውማችኋል፣ ነገም ውጤቱን ይዛችሁ ስትመጡ ደግሞ እንቃወማችኋለን፣ ትክክል አይደለም፣ ውጤቱን አስቀድመን አውቀነዋል እንድንላቸውና ነገ ይህንን ምርጫው አሸናፊ ሆነን ብለው ጉሮ ሸባይ ቢሉ ትክክል እንዳልሆኑ ዛሬ እንነግራቸዋለን፣ ነገም እንነግራቸዋለን። ስለዚህ የነዚህ ተቃውሞ ሰልፎች ትክክለኛ መገለጫዎች ምክንያቶቹም እነዚህ ናቸው። ስለዚህ አገዛዙ ነገ ይሄን እንደሚል እናውቃለን። ዛሬ ላይ ግን እንደዚህ ልትሉን ስለሆነ ምርጫው ትክክል አይደለም። በተለይ አማራው ዛሬ በአናቱ ላይ የጥይት ቀለህ እየበረረበት እና ምረጥ ተብሎ ሊገደድ አይችልም። ትላንትና መርጦ ለምክር ቤት የላካቸውን ወኪሎቹን እስር ቤት አድርገው እያሰቃያችሁ እያላችሁ ዛሬ ምረጡ የምትሉን ትክክል አይደለም ብሎ የተናገረ ህዝብ አለ። የዛን ድምፅ ነው እያስተጋባን ያለ ነው። የዛን ድምፅ ነው የዛን ህዝብ ድምፅ ነው ልናስተጋባ የምንወጣው። ስለዚህ ምርጫው በምንም ይሁን በምን መለኪያ በምርጫነት የሚቆጠር አይደለም እና ነገ ራሳቸውን ከማታለል ውጭ ማንንም ሊያታልሉ አይችሉም የሚለውን ዛሬ ላይ እንነግራቸው እንገደዳለን። አቶ ሀብታሙ ከልብ አመሰግናለሁ። እንግዲህ የአማራ ማህበር በኔቫዳ ሜይ 27 በዚህ በላስ ቬጋስ በተሽከርካሪ የሚደረግ ተቃውሞ ጠርቷል። የዚህ ዓለም አቀፍ ተቃውሞ እንቅስቃሴ አካል ነው። እየተወያየን የቆየ ነው ከአቶ መስፍን ዘመድኩን የአማራ ማህበር በኔቫዳ ሊቀመንበርና በሰሜን አሜሪካ አማራ ማህበራት ስብስብ ህብረት የሆነው ፋና የቦርድ አባል ነው። ለነበረን ቆይታ ከልብ አመሰግናለሁ። ወደፊትም በሌሎች ወቅታዊ ጉዳዮች እንደምንወያይ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ አቶ ሀብታሙ። በመጨረሻ ምናልባት ከዘረዘርኳቸው እና ተመሳሳይ ሰላማዊ ሰልፎች የተቃውሞ ሰልፎች ከሚደረጉባቸው ከተሞች በካልጋሪ ካናዳ በሜይ 23 የሚካሄድ መሆኑን ምናልባት የዘነጋው ስለመሰለኝ በካልጋሪ እና አካባቢው የምትገኙ በአማራ ህዝብ ላይ እየተፈጸመ ያለውን በደል የምትቃወሙ ኢትዮጵያውያን እና በተለይ የአማራ ተወላጆች ጉዳዩ የሚመለከታችሁ በዚህ የተቃውሞ ሰልፍ ላይ በመገኘት ተቃውሟችሁን እንድታሰሙ ጥሪ እናቀርባለን። አመሰግናለሁ አቶ ሀብታሙ። ከልብ አመሰግናለሁ አቶ
አቶ መስፍን መልካም ጊዜ ይሁንልህ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን እንድትሰጡ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳት በአገር ቤት በሳተላይት ኤቢሲ በሚሰራጭበት እንድታገኙን በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።